በአካባቢያችን የሚገኙ ሰዎች ሁልጊዜና በሁሉም ነገር ደስ እንዲላቸው መሞከር በራሱ ክፋት የሌለው ሁኔታ ነው። ነገር ግን ሊመለሱ የሚገባቸው በርካታ ጥያቄዎችን የሚያቅፍ ጉዳይ መሆኑን መዘንጋት የለብንም። ከነዚህ ጥያቄዎች ዋነኛው ሰዎችን ለማስደሰት የማደርገው ጥረት የራሴን ሕልውና ወደሚነካ ክልል ውስጥ ያስገባኝ ይሆን የሚለው ነው። ምናልባት ከዚህ ጋር አያይዘን ልናነሳው የምንችለው ሌላ ጥያቄ ሁሉን የማስደሰት ምኞቴና ጥረቴ መነሻው ምንድን ነው? እነዚህና መሰል ጥያቄዎችን ባካለለና ባካተተ መልኩ ለዚህ አጉል ዝንባሌ መፍትሄ ለማግኘት ከሁሉ በፊት ያለብኝን ስነ ልቦናዊና ሌሎች ተጽዕኖዎች ነጥሎ ማውጣት ያስፈልጋል። መንስኤዎቹን እንይ። መንስኤ ስንል ሁሉን ሰው የማስደሰት ጡዘት ዋና መንስኤው የተወሰኑ ናቸው። ዘርዘር አድርገን እናያቸው። አለመግባባትን፣ ፍርሃት። ማንኛውም ሰው በማንኛውም ጊዜና ሁኔታ ውስጥ አለመግባባትን ላለማስነሳት የተቻለውን ያህል ማድረግ እንደሚገባው ሁላችንም የምንስማማበት ጉዳይ ነው። ነገር ግን ሰው ካለመግባባት ውጪ መኖር አይችልም። በማንኛውም ትክክለኛ ግንኙነት ውስጥ አለመግባባት የማይቀር ነው። ምንም አይነት አለመግባባት የማይከሰትበት ግንኙነት እውነተኛ ግንኙነት የመሆኑ ጉዳይ አጠያያቂ ነው። ስለሆነም አለመግባባት እንዳይከሰት ጊዜያችንን ከማባከን ይልቅ ባለመግባባት ላይ ያለንን ጤና ቢስ አመለካከት ለመለወጥ ጥረት ማድረግ ተመራጭ ነው። አለመግባባትን እንደ ቀውስና ሊፈታ እንደማይችል አጥፊ ኃይል ካሰብነው ያንን ሁኔታ ፍርሃት ሁሉን ለማስደሰት እንድንጦዝ ያደርገናል። በተጨማሪ ባለመግባባት ጊዜ ጭፍን ራስን የመውቀስ ዝንባሌ ካለን ከዚሁ ችግር አናመልጥም። ሌላኛው መንስኤ የአስተዳደግ ሁኔታ ነው። አንዳንድ ልጆች በጣፈጡ ቃላትና የቤተሰብን ልብ በሚያባባ አቀራረብ የፈለጉትን በማግኘት ያድጋሉ። ይህ ቤተሰባቸውን ባስደሰቱ ቁጥር የፈለጉትን እንዲያገኙ ሆነው ያደጉበት አስተዳደግ በንጽረተ ዓለማቸው ላይ ታላቅ ተጽዕኖ ያመጣል። የዚህ ልጅነት ልምምድ ይከተላቸውና ከሰዎች ጋር ባላቸው ግንኙነት ሰዎችን ባስደሰቱ ቁጥር የሚፈልጉትን እንደሚያገኙ ያስባሉ። እነዚህ ሰዎች ምናልባት የሚፈልጉትን ቁሳቁስ ብቻ ላይሆን ይችላል። አንዳንድ ጊዜ እንዲሁም ለአንዳንድ ሰዎች ተቀባይነትና አድናቆትን ማግኘት ውስጣቸውን ሊያረካው ስለሚችል ይህንኑ ጉዳይ ለማሳካትና ለማግኘት ሲሉ ይህንንም በማድረግ የማስደሰቱን ሩጫ ይያያዙታል። ሌላኛውና ሶስተኛው መንስኤ ቅድመ ልምምድ። አንዳንድ ሰዎች ያመኑበትን በቅንነትና በትክክለኛው መንገድ በመናገርም ሆነ በማድረግ ከዚያው ጋር የሚመጣውን ችግር መጋፈጥ ላይ ችግር የለባቸውም። ከተለያዩ ችግሮች በኋላ ይህን አቋም የሚጥሉ ሰዎች ደግሞ አሉ። ከዚህ በፊት በተደጋጋሚ ሁኔታ ላመኑበት የመኖራቸው ውሳኔ ያስከተለባቸውን ችግር አይተው እንደየሰው ሆኜ ብቀርብና በሰላም ብኖር ይሻለኛል ወደሚል የወረደ ድምዳሜ ይደርሳሉ። ይህ ውሳኔያቸው በጊዜው ላለባቸው የጉዳት ስሜት እንደ ማደንዘዣ ሆኖ ካገለገላቸው በኋላ ቀስ በቀስ አቋም የለሽ ወደሆነ መስሎ አዳሪነት ያወርዳቸዋል። አንድ አባባል አለ፣ የስኬትን ፎርሙላ አላውቀውም፣ የውድቀትን ፎርሙላ ለማወቅ ከፈለጋችሁ ግን ሰውን ሁሉ ለማስደሰት መጣጣር ነው ይላል። ከሰዎች ስሜት ጋር በተያያዘ እኛ ሁሉን መቆጣጠር እንችላለን ብሎ ማሰብ የማይታለም ጉዳይ ነው። ምናልባት በእኛ ኃላፊነት ስር የሚገኙ ንብረቶች ራሳቸውን እየጎዳንም ቢሆን ካለምንም እንከን መቆጣጠር እንችል ይሆናል። መቼ ምን እንደሚያስብ መገመት ማወቅና መቆጣጠር የማንችለው ሰው ግን ይህንና ያንን አድርጎ አመለካከቱን ለመወሰን መሞከር ከድካም ውጪ ትርፍ የለውም። መዘዙም ብዙ ነው። የመጀመሪያው የዋጋ ተመንን ማውረድ። ከሰዎች ጋር ባለን ግንኙነት በአብዛኛው የምንስተው የሂሳብ ስሌት ሰዎችን ለማስደሰት ሽር ጉድ ባልን ቁጥር ሰዎች በእኛ ደስ እንደሚላቸውና ስለ ጥረታችን እንደሚያከብሩልን የማሰብ ሁኔታ ነው። እውነታው እንደዚያ ቢሆን ኖሮ እጅግ መልካም ነበር። እውነታው ግን ጠጋ ብለን ስናጤነው እንደዚህ አይደለም። ምናልባት አንዳንድ ሰዎች እነሱን ለማስደሰት የምንሮጠውን ሩጫ አይተው በርህራሄ ሊመለከቱን ይችሉ ይሆናል። አብዛኛው ግን ሁኔታችንን አይተው በእኛ ላይ ያላቸው አመለካከት እየወረደ እንደሚሄድ የታወቀ ነው። የእኛ ህልውና በእነርሱ ደስተኛነት ላይ ብቻ የተደገፈ ይመስል ስንሯሯጥ የራሳችንን ዋጋ ነው የምናወርደው። ሰዎቹ ዓላማ ቢስና አቅመ ደካማ እንደሆንን እንዲመለከቱንም እናደርጋለን ማለት ነው።
ሌላኛው በሰዎች መጎዳት። ምናልባት እስካሁን ድረስ ባለ ልምምድ ሰዎች ሁሉ ላደረክላቸው መልካም ነገርና እነሱን የማስደሰት ጥረትን የሚመጥን ምላሽ እንደማይሰጡ ደርሰህበታል ብዬ አምናለሁ። ከላይ በሰፈረው ነጥብ ዋና ሐሳብ ላይ እንደተመለከትነው እነሱን ለማስደሰት በሮጥንላቸው መጠን እየናቁን የሚሄዱ ሰዎች አሉ። የእነዚህን አሉታዊ ምላሾች ጥርቅም በስሜታችን ላይ የመጎዳት ሁኔታ ማምጣቱ አይቀሬ ነው። በዚህ መልኩ ከመጎዳት ራስን ለመጠበቅ ያለን አማራጭ ከሰዎች ጋር ያለንን ግንኙነት የመጠበቃችን ሁኔታ እንዳለ ሆኖ ራስን በማሸነፍ ድርጊቶቻችንን ከሕይወታችን ዋና ዓላማ አንጻር ብቻ መቃኘት ነው። ሌላው የውስጥ መራቆት። ይህና ያንን ሰው ለማስደሰት ብዙ ሮጠን ባክነን መጨረሻ የጠበቅነው ምላሽ ሳይመጣ ሲቀር በየቀኑ መጨረሻ ባዶነታችን ቤታችን ሲገባ ይታወቀናል። እንቅልፍ ነሺ ስሜት ይዘን መግባታችን አይቀሬ ነው። ይህ ስሜት ባዶ የመቅረት ስሜት ነው። የዚህ ስሜት መሠረታዊ መነሻው በመጀመሪያ የማያምኑበትን ሕይወት ከመኖር የሚመጣ ነው። በመቀጠል ልናገኘው የሚገባንን ጤናማ ስነ ልቦና እርካታ ራስን በመቀበል በውስጣችን የሚገኙ ጤና ቢስ አመለካከቶችን በማሸነፍ ልናገኘው ሲገባ ሰዎች በእኛ ላይ ከሚኖራቸው አመለካከት ለማግኘት መሞከራችን ነው። ምናልባት እስካሁን ድረስ ከተከታተላችሁኝ ከዚህ በመነሳት ሁሉን ሰው ለማስደሰት መሞከር ቀውስ ሰለባ እንደሆናችሁ ደርሳችሁበታል፣ ወይም ሁኔታው አሳስቧችኋል ብዬ አስባለሁ። ወይንም ደግሞ ይህ ሁኔታ እንደማይመለከታችሁም ካሰባችሁ ቢያንስ ሌሎች በዚህ ስነ ልቦናዊ ቀውስ ውስጥ የሚገኙ ሰዎችን አስባችሁ ከዚህ ሁኔታ የማውጣት ፍላጎት ያድርባችኋል ብዬ ገምታለሁ። ታዲያ ቀጥሎ የምንመለከታቸው ነጥቦች ሁሉን የማስደሰት ዝንባሌ ያለበት ሰው ከዚህ ሁኔታ ሊላቀቅ የሚችልባቸው ጥቂት መፍትሄዎች ናቸው። የመጀመሪያው ራስህን ወይም ራሳችሁን አደላድሉ። በመነጋገር ላይ ያለውን ሁሉንም የማስደሰት ችግር ለመፍታት ከሁሉ በፊት ራስን የማደላደል ሁኔታ ይጠበቅብሃል። ይህንን ሁኔታ ለመለማመድ የሚያስችሉ ብዙ እውነታዎች መነጋገር ብንችልም እዚህ ጋር ሁለቱን ዋና እውነታዎች ጠቀስ እናድርግ። የመጀመሪያው ራስህን ካለምንም ቅድመ ሁኔታ ከመቀበል የሚመጣ መደላድል ነው። ያለብህን የዝቅተኝነት ስሜት በማሸነፍ ሚዛናዊ አድርገህ ስትቃኘው ሰዎች አንተን በመቀበላቸውና ባለመቀበላቸው ሁኔታ ላይ ከመደገፍና ትድንና የተደላደለ ሕይወት ትገነባለህ። በሁለተኛ ደግሞ በዓላማ ከመኖር የሚመጣ መደላደል ነው። ሐሳብህንና ጊዜህን የምታውልበት ጽኑ ዓላማ ሲኖርህ አይኖች ቀስ በቀስ ከሰው ላይ ይነሱና ወደ ዓላማህ መዞር ይጀምራሉ። ዋናው ጊዜ ዓላማ ላይ፣ ትርፍ ጊዜ ደግሞ ሰዎች ስላንተ የሚያስቡት ነገር ላይ ይሆንና ትደላደላለህ። ሌላኛው መፍትሄ ሰዎችን ለይተህ እወቅ። ሰዎችን ለማስደሰት መሯሯጥ የለብህም ስንል እንደፈለክ ሆነህ እንኑር ማለት እንዳልሆነ ተግባብተናል ብዬ አምናለሁ። በእርግጥ ሰዎች ደስ እንዲላቸው ከራሳችን ምቾት ወጥተን ረጅም ርቀት ልንሄድላቸው የሚገባው ጊዜ ሊኖር ይችላል። ይህንን ሁኔታ ሊወስን የሚገባው ግን በቅድሚያ የመነሻ ሐሳባችን የተቀባይነት ፍለጋ ካልሆነ ነው። በመቀጠል ከሰዎች ጋር ያለንስ ግንኙነት ወደ ግንዛቤ ሊመጣ ይገባዋል። አንዳንድ ጊዜ የቅርብ ወዳጆቻችን በእኛ ሁኔታ ምክንያት ካለባቸው የሥነ ልቦና ጫና የሚወጡበት ሁኔታ ሲኖር እነሱን በማስደሰት ለመደገፍ ረጅም ርቀት ብንሄድ ጥሩ ነገር ነው። ይህም ሁኔታ ቢሆን ገደቡ ሊታወቅ እንደሚገባ ግን መረሳት የለበትም። ሌላኛው መፍትሄ ገደብህን አስምር። ሰዎችን ለማስደሰት የምንሞክርበት ምክንያት ምንም ሆነ ምንም ለሁሉም ነገር ስንሮጥ መዋል እንደሌለብን ማሰብ አለብን። ይህ ችግር እንዳለብህ ከሚጠቁሙ ሁኔታዎች አንዱ ለሁሉም ጥያቄ እሺ የማለት ዝንባሌ ነው። ማንንም ሰው ለማስቀየም የማይፈልግ ሰው ለተጠየቀው ጥያቄ ሁሉ በእሺታ የመስማማት ባህሪ አለው። ለሚዛናዊነት ልንጠየቅ የሚገቡ ጥያቄዎች ሁለት ናቸው። አንደኛው እሺ ማለቴ ከዋና ዓላማዬ ሊያስወጣኝ ይችላል ሲሆን፣ ሁለተኛው እሺ በማለቴ ምክንያት መሰረታዊ ህልውናዬ ወይም ስብዕናዬ ይነካል የሚለው ነው። እነዚህ ሁለት መሰረታዊ ጥያቄዎችን ለመመለስ ማሰብ ስንጀምር ለብዙ መልካም እውነታዎች ልቦናችን ክፍት ይሆናል። በየጊዜው የሚገጥሙንን የብዙ ሰዎች ሁኔታ ለማሸነፍ ከመታገል ይልቅ የአንድን ሰው ወይም የራሳችንን ሁኔታ ለማሸነፍ መጣጣር ትክክለኛ የጦር ስልት ነው። ይህ የጦር ስልት በመጨረሻ ለማሸነፍ ሳይሆን መጀመሪያውኑ አሸንፈ እንድንነሳ የሚያደርግ ስልት ከመሆኑ በላይ በርካታ ውጤቶች አሉት። መጀመሪያውም ውጤቱ በራስ መተማመን ትጀምራለህ። ከሰዎች አንጻር መኖር አቁመን
ጤናማ አይነት በራስ የመተማመን አመለካከት ስናዳብር ራስን አለመጣል፣ የዝቅተኝነት ስሜትን ማሸነፍ፣ እንደ ማንኛውም ሰው ሙሉ ነኝ ብሎ ማሰብና በዓላማ ላይ ማተኮር የመሳሰሉትን ጤናማ በራስ የመተማመን ልምዶች እናዳብራለን። ሌላኛው ራስህን ታሻሽላለህ። ሁሉንም ሰው ለማስደሰት የመሞከር እንቅፋት ራሳችንን በማሸነፍ ስንጥለው ከሰው ተኮርነት ወደ ዓላማ ተኮርነት እንሸጋገራለን። ዓላማ መር ሕይወታችን ራሳችንን የምናሻሽልበት ዋነኛ መንገድ ሲሆን፣ ሰው መርነት ደግሞ ኋላ ለመቅረት የፈለገ ሰው ብቻ ሊወስደው የሚገባው የኋላ ቀርነት ጎዳና ነው። ሌላኛውና የመጨረሻው መጨናነቅ ታቆማለህ። በዙሪያ ያሉ ሰዎች ሲመጡና ሲሄዱ፣ አንተ ግን ሁልጊዜ ከአንተ ጋር ነህ። እንግዲህ ብቅ ጥልቅ የሚሉ ሰዎች ሁኔታዎችን ተወት አድርገህ ራስህን ከማሸነፍና ከዓላማህ አንጻር መስራት ስትጀምር መጨናነቅን አቁመህ የመረጋጋት ሕይወት ማጣጣም ትጀምራለህ። አበቃን።